ማሚ የብሌን አንገት ላይ እንግዲህ ሀብሉን አየች ማለት ነው። ምንድነው እሱ ይሄ ስትል በጣም ደነገጠች። እሷም ደግሞ እንዴ ማሚዬ ምን ነው ይሄ? እኮ የኔ ሀብል ነው እናቴ የሰጠችኝ አለቻት። እንዴት ቆይ እንዴት ሊመሳሰል ቻለ ስትል እንዴ ማሚ ምንድን ነው እሱ? የልጄ የብሌን ሀብል እንደዚህ አይነት ነው አለች። ከዛ ታዲያ አባባ እቺ ሴትዮ እውነታውን ማወቅ አለባት። ወይዘሪት ሮማን እንግዲህ ሳትወድ በግድ የሰው ቀብር ላይ ሴትዮዋን ወስዳ እንግዲህ እዛ ስቅስቅ ብላ እያለቀሰች ትገኛለች። ወይዘሪት ገነት ወይዘሪት ሮማን እንግዲህ ነገሩ ሁሉ ተጣሙባታል አሁን ላይ። ምክንያቱም እያደረገች ያለችው ነገር እንግዲህ በእያንዳንዱ ነገር ትለነግጣለች ምናምን ነገር እና ሳትጠየቅ ሁሉ ነው የምትለፈልፈው ዝም ብላ። እናም ሮማን ደህና ነች ስትላት አይ እማዬ እንዴት ደህና ትሆናለች? እቺ ሴትዮ ከጀርባ የሆነ ነገር አለ። ገኒ ይሄንን ልጅ አሳርልፊ እንጂ ታላቁ እኮ ነኝ። እንዴት ነው እንደዚህ የሚያወራኝ? አይ እሱ ምንም አላለም እኮ ግን አንቺ ለምንድን ነው እንደዚህ የምትቆጪው? ለምንድን ነው የሆንሽው? እኔ ምልሽ ቆይ በእኛ ሀገር ለቅሶ እንዴት ነው? እኛ ሀገር ባህል ያለ ሻርብ ከመቼ ወዲህ ነው ለቅሶ የሚካሄደው? ሄድኩኛ በቃ እንደዚሁ ሄድኩኝ። ምን ችግር አለው? ድሮ ማቃቸው እዛ ክፍለ ሀገር አደል አለ ቢኒያም። ወይዘሮ ሮማን ግን የሆነ ነገር ከጀርባሽ እንዳለ ይታወቀኛል። ምኑም ደስ አላለኝም፣ ግን ታዩ ሁሉም ነገር በቅርቡ ይሆናል። ማሚዬ እኔ ግን እች ልጅ የሞተች አይመስለኝም። አንተ ምን እያልክ ነው ብላ ዘላ ተነሳች። እንዴ እኔ እኮ አናገርኩት ማሚ ነው። አንቺ ግን ለምንድን ነው ስለ ብሌን ሲወራ እንደዚህ የምትጮሂው? ቆይ ማሚ አንድ ጥያቄ ልጠይቅሽ። ቆይ አንቺ ሄደሽ አልቅሰሽ አልቀበርሽም? ተቀበረች ያለችው እሷ፣ አስቀብር ያለው ያለችው እሷ፣ የሰው ልጅ አምጥታ የምትሰጥሽ እሷ። እናችን ሴትዮ እንዴት ነው ልታምኛ ተቻልሽው? ማሚ ተይ እንጂ ማሚዬ፣ የሆነ ልክ ያልሆነ ነገር አለ። እኔ ግን የተሰማኝን ተናግሬያለሁ። ልጅሽ እያልሞተችም ምንም ውስጤ እንደዛ ነው እያለኝ ያለው። ደግሞ የተሰማኝን ነገር መናገር መብቴ ነው አይደለ? ይሄ ልጅ ምን ሆኗል? ከዛም በልቧ ምን አለች ወይዘሮ ሮማን? ይሄ ልጅ የተደፈነውን ቦምብ ሊያፈነዳው እኮ ነው። ምን ይሻለኛል? እሺ ወይኔ ጉዴ ፈላ። ሮማን አለቀልሽ በቃ። አይ እንደዛማ አይሆንም። ይሄ ሁሉ የለፋሁበት የደከምኩበት ነገርማ እንደዚሁ ሜዳ ላይ አይቀርም። እችን ልጅ ከዚህ ቤት ውስጥ መንቀሬ ማስወጣት አለብኝ። አዎ አለች። ወደዛም ዘለለች፣ ወደዚህም መጣች። ከዛ ሜላት ፈቅጄልሻለሁ አለቻት። ምን ሆነ አክስቴ? ከቢኒ ጋር መሆኑን። እንዴ ምን ነው? ምን ተገኘ አሁን? እና ሀሳብሽን ቀየርሽ ባንዴ? አንቺ ደግሞ ጥያቄ አታብዢ፣ ያልኩሽን ብቻ አድርጊ እሺ። ግን እንደው ሀሳብሽ ገርሞኝ ነው። ቃንቻ አትፈልጊም? እፈልጋለሁ። በቃ ከሱ ጋር ሁኚ፣ ጥያቄ አልፈልግም። ከዛች ከልጅቷ አንቺ ትሻያለሽ። ስለዚህ ከአንቺ ጋር ይሁን አለቻት። ከዛ በኋላ እንግዲህ እንደዛ ያለችበት ነገር ለምን መሰላችሁ ሮማን? ማለትም ቢኒያም እድልን ማፍቀር አይችልም። እህቱ ናት። የእህት አማቾች ልጆች ናቸው። ስለዚህ እንዴት እንደዛ ሊሆን ይችላል? እንዴት እንደዚህ ሊጋቡ ይችላሉ? የሚለው ነገር ነው ግራ ያጋባትና ስለዚህ ከዚህ በኋላ ያላት አማራጭ ምንድን ነው? ቢኒያም ከእድል እንዲርቅ እንደዛ ነው። እሱ ግን በፍጹም አይርቅም እውነታው እስካልወጣ ድረስ። እሷን ከማፍቀርም ወደ ኋላ አይልም። በጣም ነው የሚወዳት። እንዳያችሁት ከሆነ እንግዲህ አባባ ሳያት ወደፊት ሚስቴ ነው የምትመስለኝ። በቃ ለእሷ የሚሰማኝ ስሜት አይ ነካህተን ያፈቀርከው አሉ አባባ በልባቸው። እናም ቢኒያምና እድል እንግዲህ ቅርርባቸው እንዳለ ሆኖ ለሷም ያለውን ስሜት ጋብ መፍጠር አለባቸው። ምክንያቱም ጥሩ አይሆንም ወደፊት። እነኚህ ልጆች የታማቾች ልጆች ናቸው። ይሄንን የምታውቀው ደግሞ ወይዘሮ ሮማን ናት። እዚህ ጋር ቢኒያም ገና እውነቱ ላይ አልደረሰም። ስለዚህ እነኚህ ልጆች ሌላ ነገር ውስጥ ሳይገቡ ማስቆም አለባቸው። ይሄ ይደብራል። የታማቾች ልጆች ናቸው። ግን ዞሮ እድልን ጠብቃት ስላሉት ብቻ ይጠብቃታል።
እናም የቤቴ መቃጠል ለተኋን የበጀው አለቻሉ ሴትዮዋ። ሜላት አሁን ከሱ ጋራ አንቺ እንድትሆኝ ይፈልጋለሁ ያለችበት ምክንያት እሷ የማዳገው ልጅ ናት። የማዳገው ልጅ ስላችሁ ያው ከነዚች ከገነትም ሆነ ከሮማን ጋር የሚያገናኛት ነገር የለም ሜላት። ለዛም ነው ከአንቺ ጋር ይሆን ያለችው። ስለዚህ ከእድል ጋራ መሆን አይችልም በፍቅር ምክንያቱም የአክስት አማቶች ልጆች ናቸው። እንዴት እንደዚህ ሊሆን ይችላል ታዲያ? እናም እንግዲህ ወይዘሮ ሮማን አጣብቅኝ ውስጥ ገብታለች። ይሄ ሁሉ ነገር ቢቀርባትስ ምን ነበር? የእህቷን ንብረት ለመዝረፍ ብላ ልጅሽ ሞታለች ብላ የውሸት ድስኩሪዋን ነፍታ። አረ ግን እውነት እኮ እውነት ናት። የምር ተደብቃ አትቀርም። አንድ ቀን ተወጣና ጉድ ትሰራለች። እናም ወይዘሮ ሮማን እንግዲህ አሁን ላይ መግቢያ ቀዳዳው ጠፍቷታል። ምንድን ነው የማደርገው? ተዋረድኩኝ እኮ አቤት ጉዴ እያለች በጣም ግራ ተጋብታለች። አያችሁ በለፈለፈው አፍ ይጠፉ አለ ያገሬ ሰው። እንግዲህ አሁን ቢኒያም እሷን መከታተሉን አያቆምም። አዮ አስባችሁታል? ትናንትና እድል ክፍለ ሀገር ሄዳለሁ እንደ አባት ሆነው ያሳደጉኝ አሉ። እናም ነይ ይፈልግሻለሁ ብለውኛል። እሳቸው ጋር እሄዳለሁ ስትል ለምን? ቆይ ምንድን ነው? ብቻሽን? አዎ ብቻዬን ነው የሚሄደው፣ እደውልልሃለሁ አለችው። እሱ ግን እሷ በሌላ ታክሲ ስትሄድ እሱም ከኋላዋ ተከትሎ ሄዶ አባባ ጋር ደረሱ ማለት ነው። እሱ ተደብቆ እያየ እሷ ከአባባ ጋር ያላትን ነገር ጨርሳ ስትሄድ ቢኒያም መጣ። አባባ እች ልጅ ያቋታል እንዴ? እድልን? አዎ እድልን እንዴ? አዎ አውቃታለሁ። ቆይ እንዴት ነው ነገሩ? ምንም ያልገባኝ ነገር አለ። የኔ ልጅ ወተት ነጭ ነው ካላሉ አይገባህም እንዴ? ስለዚህ እች ልጅ ጠብቃት ብያለሁ፣ ጠብቃት። አክስትህ በጣም መጥፎ ሴት ናት፣ ጨካኝ ናት፣ አረመኔ ናት። እንግዲህ የራሱን እናት ነው የሚሰድብበት አባባ ማለት ነውና አውቃለሁ አባባ በጣም መጥፎ ሴት ናት። ለዛም ነው እኮ በጣም ነው ከእህቴ ጋር አቤት ውስጥ እያሰቃዩት ይገኛሉ እድልን። ለዛም ነው አየህ ችክፉ። ስለዚህ እባክን ጠብቃት፣ ብቻዋን እንዳትተዋት፣ ይገሏታል አሉ አባባ። እሺ አባባ ችግር የለውም እባኮት፣ የሚያውቁትን ነገር የሚደብቁኝ ከሆነ እርሱንም ከአክስቴ ለይቼ አላየሁትም። ማለቴማ እሷ ክፉ ሰው ናት። ስለ እሷ ክፉ አንድም ነገር እንዲደብቁኝ አልፈልግም። የኔ ልጅ አሁን መሽቷል፣ በሌላ ጊዜ ስለ እሷ በደንብ እነግርሃለሁ። አሁን ግን ሂድ ሳይመሽብህ ካሉት አባባ። ታዲያ ቢኒያም በጣም ቅር እየተሰኘ ተመልሶ ሄደ ወደ አዲስ አበባ ማለት ነው። እናም ወደ ቤት ከመጣ በኋላም ወይዘሮ ሮማንን በአይኑ ቁጭ ብድግ እያደረጋት ይሄ ልጅ አሞሃል እንዴ? አንተ ምንድን ነው የምትገላምጠኝ? አንቺ ሴትዮ ምን ነው ሳልደርስብሽ ደረስሽ? ቆይ ደግሞ በቤቴ መቀመጥ አልችልም እንዴ? ገኒ ይሄን ልጅ አሳርፊልኝ፣ ይሄ ልጅ ጠምዶ ይዞኛል። አንቺ እኮ ነሽ ልጁ። ምን አደረገሽ? ቆይ ምንድን ነው የምትፈልጊው? ሮማን ሰው በቤቱ ሰላም አያገኝም እንዴ አለቻት። ከዛ በኋላ እንግዲህ ወይዘሪት ሜላትም አንቺ ገረድ፣ አንቺ ከኔ ጋር አንድ ትምህርት ቤት አትማሪም። እኔ አሰሪሽ ነኝ፣ አንቺ ደግሞ ሰራተኛ ነሽ። ሰራተኛ ደግሞ የቤቱን ስራ ነው እንጂ ትምህርት ቤት አይገባውም። ስለዚህ የኔ ትምህርት ቤት ለአንቺ አይመጥንሽም አይደል? ምን ነው ተይ እንጂ እንዳስታውስሽ አታድርጊኝ። አይገርም? እኔና አንቺ እኮ ምንም አንለያይ። ምን ማለት ነው? ገባሽ? ባክሽ ገብቶሻል የተናገርኩት። በምንም አንለያይም። እንደውም እኔ ሳልበልጥሽ አልቀርም። ከዛ ሜላት እንግዲህ ቶሎ አይገባትም ነገሩ። እሷ ልትላት የፈለገችው መንገድ ላይ ተጥለሽ ነው የተገኘሽው ነው የእድል አነጋገር። አንቺ ከጎዳና ተነስተሽ አይደለ እንዴ ማሚ ያሳደገችሽ ልትላት ፈልጋ ነው። ሜላት ነገሩ አልገባትም። ምን ልትይ ፈልገሽ ነው? በቃ አልደግምልሽም፣ መርምረሽ ድረሽበት ብላ ጥላት ሄደች። እቺ ልጅማ ጠግባለች እቺ ልጅ። ከዛም በትምህርት ቤት ጓደኞቿ ልታስደበድባት፣ አለዛም እዚህ ትምህርት ቤት አልማርም ይህን ትምህርት ቤት እተዋለሁ ብላ እንድትል ጓደኞቿን ሰብስባ እንግዲህ ልታስደበድባት ነበር። ከዛም ቢኒያም መጥቼልሻለሁ ሲላት ደስ አላት። ቢኒዬ ለኔ ነው እንደ መጣሁ? አይ ለእድል ነው የመጣሁት። አንቺማ ብዙ አጃቢዎች አሉሽ እኮ ብሎ እድሉን ይዛት ሄደ። ተናደደች። ቀድማ ወደ ቤት ተመለሰች።
ከዛ ሜሉ አቤት ማሚ አራበሽም እንዴ? ኧረ ርቦኛል፣ በጣም ርቦኛል ብታይ አቅርቢልኝ እስቲ ማሚ። ጉድ እኮ ነው እንደው የተሰራውን እንኳን ተነስተሽ አቅርበሽ ብትበይ። ለነገሩ እኔ ነኝ ያባለኩሽ እኮ እኔ ነኝ እንደዚህ እንድትሆኝ ያደረኩሽ። አንቺ ግን ኧረ ተይ ሜላት፣ መጨረሻሽ እኔ በጣም እያሳዘነኝ ነው። ለምንድን ነው እንደዚህ የምትሆኘው? የተሰራውን ተይው፣ ሰርተሽ መብላቱ ይቅር፣ የተሰራውን እንኳን አቅርበሽ ለመብላት ቆይ ምንድን ነው ችግርሽ እንዴ? ማሚ ደግሞ እኔ ክችል ልገባ እያለች ከዛ በኋላ እንግዲህ ቢኒና እድል እንግዲህ ወደ ኋላ ቀርተው ነበረ። በጣም ተጨነቀች፣ ተናደደች። የትም ስትንዘላዘል እኮ ነው ከወንድ ጋራ። ማሚ እች ልጅ አትሆንም ብለሽ እየሻለሁ። አንቺ ልጅ እስቲ ስርዓት ያዢ፣ አንቺም ትሆኛለሽ። እንኳን እሷ እኔን እኮ አትወዱኝም፣ እኔን እኮ አትሰሙኝም የሚላችሁን ነገር ሁሌም ለእሷ ነው የምትከራከሪው። ማሚ እውነታውን ነው የተናገርኩት። ሜላት ልጅቷ ምንድን ነው ያደረገችሽ? ለምን ተጠመርሻት እንደዚህ? ሰራተኛ ስለሆነች ነው። እና ሰራተኛ ሰው አይደለም እንዴ? አንቺም ሰው ብለሽ እየተጠራሽ ነው። ከዚህ በኋላ እድልን አንዳችሁ ትናገሯትና እነግራችኋለሁ። ጭራሽ አዎ ጭራሽ። ከዛ ወይዘሮ ሮማን አንገቷን ደፍታ ዝም አለች። ከዛ ቢኒና እድል መጡ። አንቺ ዘልዛላ የትም ስትዘላዘይ ውለሽ መጣሽ አይደለ? ማሚዬ ይቅርታ ከቢኒ ጋር ነበርኩ አለች። አየሽ አይደለ ማሚ ስትንዘላዘል እኮ ነው። እድልዬ ሂጂ አንቺ ልብስሽን ቀይሪ። ጭራሽ አይ ሜላት ጭራሽ ልብስሽን ቀይሪ። አንቺ እኮ ነሽ ያጠገብሻት። የምን ደግሞ ለሰራተኛ ክብር መስጠት ነው? ሰራተኛ ደግሞ ስራውን ሲሰራ ነው የሚያምርበት። ስለዚህ ልብስሽን ቀይሪ። ምን ነው አንቺ የሚኸው ምንም ሳሰሪ ተጎልተሽ ደክሞሽ የለ እንዴ? እሷ ደግሞ ከውጭ ስለመጣች ደክሞታል። ስለዚህ ልብሷን ቀይራ ትረፍ። ምንድን ነው ችግሩ? በጣም ተናደደች። በቃ የምትረግጥበትን ቦታ እንኳ አላወቀችውም። መዝለል ጀመረች። ወይዘሪት ሜላት ማለት ነው። አያችሁ፣ ይሄ ነው እንግዲህ። እናም እድል እንግዲህ የገኒ ልጅ መሆኗ ሁላችንም እናውቃለን ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች